ኢትዮጵያ ክልል ማርበርግ ቫይረስ ህዳር 3 ጀምሮ መከሰቱ ይታወቃል። ስለዚህ ከዛ ቀን ጀምሮ እስካሁን ድረስ ያው ደቡብ ኢትዮጵያ ክልል ሁሉም አካባቢዎች ላይ በንቃት ይሄን የለይቶ ማቆያ ስራ ማሰራት፣ ህብረተሰቡን በማስተማር ጤና ባለሙያዎችን በማሰልጠን ስራዎችን እየሰራ ነው ያለው። ከዚህ ስራዎች ውስጥ አንዱ ያው አርባ ምንጭ ከተማ ውስጥ ነው። አርባ ምንጭ ከተማ ትኩረት የተደረገበት አንዱ ምክንያት እንደ ማይከል ከዚህ ከደቡብ ኦሞ ዞን ከአሪ ዞን ከተለያዩ አካባቢዎች ወደዚህ ስለመጣ እዚኛ ቦታ ላይ ለቀጣይም እንደዚህ አይነት በሽታዎች ሲኖሩ የመገኘት እድሉ ከፍተኛ ስለሆነ እዚህ ውስጥ ያለውን ባለሙያ አቅም ማሳደግ እንደዚህ አይነት በሽታዎች ማርበርግ ብቻ አይደለም ሌሎችም ተመሳሳይ እነዚህ ከቫይረስ የሚመጡ አደገኛ በሽታዎች ቀጣይም ሊኖሩ ስለሚችሉ እንደ ክልል ስለዚህ እነዚህን አርባ ምንጭ ብዙ ጊዜ ምቹ ነው ሰው ለመምጣትም ለሕክምና ምቹ ስለሆነ እዚህ አካባቢ ምቹ ቦታ መፍጠር አለብንና ስለዚህ ከዛ አንፃር ዛሬ ከተለያዩ ረጂ ድርጅቶች ጋር በመሆን ከአርባ ምንጭ ከተማ ካንቲባ ጋር ከአርባ ምንጭ ከተማ ጤና መምሪያ ጋር ከጋሞ ዞን አስተዳደር ከጋሞ ዞን ጤና መምሪያ ጋር በመሆን ለይቶ ማቆያ ቦታዎችን አዘጋጅተናል። በዚህ አጋጣሚ እንግዲህ ይሄን የረዱ ድርጅቶችን እጅግ አድርገን እናመሰግናለን። ማርበርግ በሽታ ከተከሰተ ጊዜ አንስቶ መጀመሪያ ላይ ጅምሩ በጂንካ ከተማ መነሻ አድርጎ እንግዲህ እንደ አርባ ምንጭ ከተማ አቅራቢያም ስለሆነ ድንበርም መግቢያም ስለሆነ እንደ አርባ ምንጭ ከተማ ከጤና ባለሙያዎቻችን ጋር ሰፊ ስራ ስንሰራ ነው የቆየ ነው። ከከተተል አንፃር ከመናኸሪያ ጨምሮ ከመግቢያ በሮች ጀምሮ ጤና ባለሙያዎችን አሰማርተን ስራ ላይ ነበርን። ከዚህም አንፃር በየሆስፒታሎች የሚገቡ ጤናን ተከታትሎ ቁጥጥር አድርጎ ወደ ማገገሚያ ከማስገባትም አንፃር ሰፊ ስራ የተሰራ ቆይቷል። ብዙ ጊዜ ወረርሽኞች ይከሰታሉ። በዚህ አጋጣሚ ደግሞ ብዙ ጊዜ የኛ ተጎጂ ጤና ባለሙያዎች ናቸው። ይሄን መነሻ አድርጎ በአርባ ምንጭ ሆስፒታል አቅራቢያ አካባቢ ማገገሚያ ማዕከሎች ያስፈልጋሉ መገንባት አለባቸው ተብሎ ከፌዴራል ተቋም እንደዚህም ከክልል ጋር በመተባበር ከዚህ ከሰራልን ድርጅት ጋር በጋራ በመሆን ይሄንን ማገገሚያ ማዕከል ተሰርቶልናል። እዚህ ማገገሚያ ማዕከል እንግዲህ ሰው እንዲገባ አንፈልግም እኛ። ነገር ግን ይሄ ማዕከል ለቀጣይ ለሚነሱ በሽታዎችም እንደ ማሰልጠኛ ማዕከልም ሆኖ ያገለግለናል። በዚህ አጋጣሚ ደግሞ ወረርሽኞች በተከሰቱ ሰዓት ደግሞ ማገገሚያ ማዕከል አድርገን የምንጠቀም ነው የሚሆነው። በዚህ አጋጣሚ ለተሰራልን ነገር በአርባ ምንጭ ከተማ ስም ከልብ እናመሰግናለን። ለይቶ ሕክምና ማዕከሉ ታሳቢ ተደርጎ የተሰራው ለማርበርጉ በሚል እሳቤ ነው። ነገር ግን እንደ ሀገርም እንደ ክልልም ስታሰብ ለቀጣይ የትኛውም አይነት ወረርሽኝ ድንገተኛ ክስተቶች ቢኖሩ እዚሁ ያለውን ማህበረሰብ አርባ ምንጭ ከተማ ጋሞ ዞን እና አቅራቢያ ላይ ያለውን ማህበረሰብ ለማገልገል ታስቦ እየተሰራ ነው። ለይቶ ሕክምና ማዕከሉ በውስጡ 12 አልጋዎችን የያዘ ነው። 8 አልጋዎች ወይም 8 ክፍሎች ለተጠረጠሩ ግለሰቦች፣ 4ቱ ደግሞ ኮንፈርምድ ለሆኑ ለተረጋገጡ በላቦራቶሪ ለተረጋገጡ ግለሰቦች ሕክምና መስጫ ተደርጎ የተሰሩ ናቸው። እያንዳንዱ ክፍል የራሱ አልጋ፣ የራሱ እጅ መታጠቢያ፣ ሻወር፣ ሽንት ቤትን ጨምሮ እያንዳንዱ ክፍል በየራሱ አለው። ስለዚህ ታስቦ ሲሰራ ኢንተርናሽናል WHO ስታንዳርዱን በአሟላ መልኩ በክልል ጤና ቢሮ በኩል IMC የሚባል ኢንተርናሽናል ሜዲካል ኮርፕስ የሚባል ድርጅት ሰርቶታል። ስለዚህ የተጠረጠረ ሰውም ቢኖርን እዚሁ ለይቶ ማቆያ ማዕከል ላይ ቆይተን ምናይ ነው የሚሆነው። ከዚህ በየትኛውም አይነት ለማርበርግ ብቻ ሳይሆን በየትኛውም አይነት ወረርሽኝ ቢከሰት የምንጠቀመው ነው የሚሆነው ማለት ነው።
ዛሬ ያው የተገናኘንበት ከተማ አቀፍ ምርት አመራር ስንል ሱፐርቫይዘር፣ እርሳነ መምህራን፣ ምክትሎችን ጨምሮ ልምድ ልውውጥ ነው የመጣነው። ልምድ ልውውጡን ስንመርጥ 3 ትምህርት ቤቶችን መርጠናል። አንደኛ አካባቢው ላይ ሞዴል ተብሎ ጋሞ ባይራ አዳሪ ሁለተኛ ደረጃ አዳሪ ትምህርት ቤት ነው። እንደ ክልልም የተሻለ የተደራጀ ትምህርት ቤት ነው። የተሻሉ ተማሪዎችን የመጡበት ነው። ያን አሰራር ለመቀመር ነው። ሁለተኛ ከመንግስት ትምህርት ቤት ልማት ሁለተኛ ደረጃን መርጠናል። እሱም ከገቢ አንጻር ውስጥ ገቢ ራሱ ሮቴት አድርጎ በግቢው አለምቶ ከተማ ማዕከል ሆኖ እንዴት ጀነሬት ያደርጋል የሚለውን ለማየት ነው። ሶስተኛው የመረጥነው ከግል ትምህርት ቤት የኦሮቦት ሁለተኛ ደረጃ ትምህርት ቤት ተማሪዎችን የተሻለ ያሳልፋል። ችግሮችን ለይተናል። የአርባ ምንጭ ከተማ ምን ትመስላለች፣ 6ኛ ክፍል ምን ውጤት ደረጃ ላይ ያለው እያንዳንዱ ትምህርት ቤቶች የተሻለ ያሳለፈ ትምህርት ቤት አለ፣ የተሻለ የሰራ እንደገና ትምህርት ቤቱ ምርጥ ተሞክሮ ማዕከል የሆነ አለ። እሱ ስለሆነ እነኝን ሰብሰብ አድርገን ምቹ ትምህርት ቤት መፍጠር፣ ግብአት ማሟላት፣ ከዚህ እንዴት ያሟሉ የሚለው እንደወስዱ። ሁለተኛ ተማሪን ማብቃት፣ ላይብረሪን ላቦራቶሪን ማደራጀት፣ ፈተና አዘገጃጀት፣ ፈተና በሲሞላ የሚወጣውን ፈተና አቁመን ፈተና ስታንዳርዱን በጠበቀ መልክ ፈተናዎቹ እንዲወጡ ይሄን ተሞክሮ መውሰድ። የዛሬ የአርባ ምንጭ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤቶች ወደ ትምህርት ቤታችን ልምድ ልውውጥ ለማድረግ መጥተዋልና 2 ጥቅም አለው። ይሄ ልምድ ልውውጥ 2 ነገር ይጠቅማል። አንደኛ ተቋማችን ትልቅ ጥቅም አለው። ሁለተኛ ለመጡ ትምህርት ቤቶች ወይም ለአርባ ምንጭ ከተማ አጠቃላይ ትምህርት ቤቶች ከኛ የሚወስዱት ይኖራሉ። ለኛ ከሚሰጠው ጥቅም አንዱ ምናልባት እኛ እየሰራን ነው፣ ጥሩ ነገሮችን እያደረግን ነው። ያ ማለት ይሄ ትምህርት ቤቱ የልቀት ማዕከል እስከሆነ ድረስ ብዙ ነገር ከኛ ይጠብቃሉ። ብዙ ነገሮችን ሰርተናል። ብዙ ነገሮች አሉ። እነዚህን ወደ እኛ ጋር ምናልባት ክፍተት የታየው ክፍተት ካለ ሰዎች ነንና በሚሰራ ስራዎች ላይ ክፍተቶችን ይጠቁማሉ። ለኛ ትልቅ ማነቃቂያም ጭምር ነው። ዜጎችን ከዛም ባለፈ ግባቶችን አቅርበን እየሰራን ስላለ እነዚህ የመጡ ሰዎች ቀጥታ ከዚህ ወስዶ ወደ ትምህርት ቤታቸው ተግባራዊ ቢያደርጉ ከኛ ጋር አቻ ናቸው። ለዚህ ለዞኑም ለክልሉም ለሀገርም የሚጠቅም ስለሆነ ዓላማ መገነባባትን ዓላማ ትልቁ ዓላማ እኛ ከነሱ አስተያየት ወስደን ድክመት ታይቷል የተባለው ነገር እናሻሽላለን። እነሱ ደግሞ የራሳቸውን ድክመት አለ የተባለው ነገር ከኛ ወስዶ ወደ ትምህርት ቤቶቻቸው ተግባራዊ ካደረገን ጋሞ ዞን የትምህርት ጥራትን ከፍታውን መጨመር እንችላለን። በአጠቃላይ በአርባ ምንጭ ባይራ ሁለተኛ ደረጃ ትምህርት ቤት ላይ ያየሁት ነገር ምንድን ነው? ጥሩ ነገሮችን አይቻለሁ። ከነዚህም መሀል ለምሳሌ ያለ ፈጠራ ስራዎችን ለማየት ሞክሬያለሁ። በተሻለ ሁኔታ የፈሳሽ ሳሙና እንደዚሁም ደግሞ ደረቅ ሳሙና የተሰሩትን በአይኔ ለማየት ሞክሬያለሁኝ። ይሄው ምንድን ነው በእኛ ትምህርት ቤት ላይ ምን መሰራት አለበት፣ ምን ያየሁትን ነገር እንዴት ወደ ትምህርት ቤት አውርጄ አፕላይ አደርጋለሁ፣ እንዴት ተገብረዋለሁ የሚለውን ነገር አይቻለሁኝ። ከዛም በተጨማሪ ደግሞ በእኛ ትምህርት ቤት ላይ ምን ይሰራል፣ ምን እየተሰራ ነው፣ አጠቃላይ የመጽሐፍ ሽፋን፣ አጠቃላይ ለሴቶች የሚደረጉ ድጋፍ ትምህርቶች፣ አጠቃላይ ተማሪዎቹ በደረጃ ሶስቱም ተማሪዎች ተለይተው እንዴት የድጋፍ ትምህርት ይሰጣል የሚለውን ጥሩ የሆነ ልምድ ማግኘት ችያለሁኝ። ይህንን ልምድ ደግሞ እንዴት በትምህርት ቤቴ አፕላይ አደርጋለሁ፣ እንዴት ተገብራለሁ የሚለውን ለማየት እሞክሬያለሁኝ እና ጥሩ ነበረ። በዚሁ ልክ ትምህርት ቤቱ እየሰራ ከሄደ ወይም ደግሞ እነኚህን ነገሮችን በተሻለ ሁኔታ እየሰራ ካለ እጅግ በጣም ደስ የሚል ነው። እኛም በትምህርት ቤታችን ላይ ያየነውን አፕላይ ለማድረግ ጥረት እናደርጋለን።
እዚህ እየተሰጠ ያለው ስልጠና በከተሞች ምግብ ዋስትና ፕሮግራም በዋናነት የባለቤቱን እና የባለድርሻ አካላትን አቅም ማጎልበት ስልጠና ነው እየተሰጠ ያለው። ይሄ ስራ በአንድ ተቋም ብቻ የሚሰራ ስራ አይደለም። በርካታ አካላት በመተጋገዝ የሚሰሩ ስራ እንደመሆኑ መጠን የባለድርሻ አካላት ቅንጅታዊ ድጋፍ እጅግ ወሳኝ ነውና ይህንን አቅም የፈጻሚዎችን አቅም ለማጎልበት እጅግ ወሳኝ መሆኑ ታምኖበት ስልጠና እየተሰጠ ይገኛል። በዋናነት ስልጠናው ትኩረት የሚያደርገው በኑሮ ማሻሻያ ላይ የተሰማሩ ዜጎቻችንን ህይወት ለመቀየር በተለይ ከተረጅነት ወደ ምርታማነት የሚደረገውን ሽግግር ለማገዝ የሚያስችል አግባብ በዘርፉ የሚሰሩ ስራዎችን በተለይ ከመረጃ አሰባሰብ አኳያ በፕሮግራሙ የተሰማሩ ዜጎች ማግኘት ያለባቸውን ድጋፍ በበቂ ሁኔታ አግኝተው ኑሯቸው ተሻሽሎ አሁን ካሉበት ደረጃ ወደ ተሻለ የእድገት ደረጃ እንዲደርሱ ያግዛል። የጀመርነው ስልጠና በከተማ አስተዳደር ደረጃ መንግስት በትኩረት በዚህ ፕሮጀክት አማካኝነት የሰራኑ ስራዎች አሉ። ይሄ ስራዎችም ያው ሞር ዜጎችን ተጠቃሚ የሚያደርግ ነው። ተጠቃሚዎች ላይ የሚሰራ ፕሮግራም ነው። አነስተኛ ኑሮ ደረጃ ላይ የሚገኙ ዜጎችን ለየት አድርገን ድጋፍ ያደረገን ነው። አካባቢ ልማት ላይ የሚሳተፉ የፕሮጀክቱ ተጠቃሚዎች በየወሩ ስልጠናዎችን ያገኛሉ። 21 ወር ስልጠናዎችን ያገኛሉ። በዛ ወር ውስጥ ምክርና ድጋፍ አገልግሎት ያገኛሉ። ይሄ ስልጠና እንግዲህ የተዘጋጀው ለግብረ ኃይል ነው። ዘላቂ ኑሮ ማሻሻያ ግብረ ኃይል አለ። በየወሩ የስልጠናዎችን የሚሰጥ ዜጎችን ከተረጅነት እንዲላቀቁ አቅም ግንባታ ላይ የሚሰራ ግብረ ኃይል ነውና የግብረ ኃይሉን አቅም ለመፍጠር ነው ይህንን ስልጠና ያዘጋጀ ነው። ይሄ አሁን ስልጠና የወሰደው ሰው ኃይል ከፍተኛ ሚና ነው ያለው። ከዛም ውጪ በራሳቸው ተቋም ላይ የሚሰሩ ስራዎችን ከዚህ ከልማታዊ ሰፍትነት ፕሮግራም ጋር አቀናጅቶ የመስራት ኃላፊነት አለባቸው። ትስስር ይፈጥራሉ። ለምሳሌ ከከተማ ግብርና የሚሳተፉ ከኛ ጋር ስልጠና የወሰዱ ያሉ እነሱ በቀጣይ በከተማ ግብርና ግብዓትም ከዛ ውጪ ደግሞ በኪሎትም ተጠቃሚዎች ስልጠናዎችን እየሰጡ ይሄዳሉ። በንግድ ዘርፍ ላይም እንደዛ ቴክኒክና ሙያ ላይ የተግባር ስልጠና የሚያስፈልገዋል ነው። እነሱንም የራሳቸውን እቅድ አድርጎ ከኛ እቅድ ጋር ትስስር ፈጥረን በቀጣይ ዜጎችን ለማብቃት ነው። ስለዚህ ይሄ ቀጣይ ከነሱ የሚጠበቅ ነው። በግሩፕም በግለሰብም ወርዶ በዚህ ፕሮግራሙ የታቀፉ ተጠቃሚዎችን ድጋፍ አድርጋል። ይሄ ስልጠና እየተሰጠ ያለው ለኛ እጅግ በጣም ሌሎችም ከታች ላሉት በዚህ በተጠቃሚ ተብሎ የደሃ ተብሎ የተመለመሉትን ከአንገት በላይ በጭንቅላታቸው ላይ ለመስራት እኛ ወርደን መስራት በምንችል ደረጃ በክልሉ ልማታዊ ሴፍቲኔቶች ባለሙያ እየተሰጠን ያለ የስልጠና እገዛ። ይሄ ስልጠና እኛን በቀጣይ ወርደን ለመስራት እነዚህም ትላንትና የደሃ ተብለው የተመለመሉትን አካላትን ወደፊት እንዲስፈነጠሩ ትልቅ መሳሪያ የሚሆነን የስልጠና አቅም እያገኘን ነው የሚገኘውና ስለዚህ ከባለድርሻ አካላት ከተለያዩ መምሪያዎች፣ ጽህፈት ቤቶች የተወጣጡ ኮሌጆች የተወጣጡ አመቻቾች አሉና ለነሱ ትልቅ አሳይመንት ትልቅ የቤት ስራ የአቅም ግንባታ የሚሰጥ ትልቅ ስልጠና ነውና በቀጣይ ብዙ የቤት ስራ ይኖርልናል።